ነው ቪዲዮውን ከፍቼ ያሰማኋችሁ። ከዚህ በፊት እንደምነግራችሁ ነው እዚህ ሶሻል ሚዲያ ላይ ጌታን ተቀበልን የሚሉ ሰዎች በአንድ ጊዜ ወደ ፕሮቴስታንቱ ዓለም ሲመጡ ማይክ ጨብጠው ሰባኪ የሚሆኑበት ጉዳይ አይገባኝም። የምታውቁት ወንድማችን እንግዲህ በኦርቶዶክስ ቤተክርስቲያን በጣም ታላቅ ተቀባይነትን ሲያጣ ያው ደግሞ ታላቅ ተቀባይነትን ያጣበት ምክንያቱም ደግሞ ተራጋጭነቱ ተሳዳቢነቱ እንደሆነ ሁላችሁም ታውቃላችሁ። ከዚህ የተነሳ ሁሉ ፊት ሲያዞርበት ደግሞ ተመልካችና ኦዲየንስ ፍለጋ ወደ ፕሮቴስታንት መጥቷል። ይህንን ሪያሊቲ ስነግራችሁ ለብዙ ሰዎች የወንጌል እንቅፋት ሰው ሲድን ደስ አይለውም ምናምን እንደምትሉኝ አውቃለሁ። መዳን ራሱን ችሎ ደስ የሚያሰኝ በወንጌል ላይ የሆነ እውነት እንደሆነ በአምንም ከምን ወደ ምን እንደዳነ ግን ልታስረዱኝ የምትችሉበት ነገር ካለ ሀሳባችሁ መስማት እችላለሁ። በጣም በቃ እዚህ ሚዲያ ላይ ያለው ክርስትና ወይም ዳንን የሚሉ ሰዎች ክርስትናን አስማታዊ ሊያደርጉት ይፈልጋሉ። በአንድ ጊዜ የሚገነባ በአንድ ጊዜ ወደ ሰባኪነት የሚመጣ ነገር ሊያደርጉት ይፈልጋሉ። በእርግጥ ከክርስትና ወደ ሌላ የክርስትና አቅጣጫ ነው ሽፍት ያደረገው እንጂ ከእስልምና ወደ ክርስትና አልመጣም። ይህ ግለሰብ ማለት ነው። ሰው ምን ልላችሁ ፈልጌ ነው፣ ስሩ ፕሮሰስ ብታደርጉት ለውጥ ሂደት ስለሆነ ማለት ክርስትና እንግዲህ ከወተት የሚጀመር ወደ አጥንት የሚኬድ ህይወት ነው። አሁን ለምሳሌ እኔ ከዚህ ከወንጌላዊ እምነት ወደ ኦርቶዶክስነት ሄድኩ ልበል። ከዛ ሄጄ በአንድ ጊዜ ማይኩን መያዝ አልችልም። ለምን? ያ ደረጃ ላይ ለመድረስ ራሱን የቻለ መንገድ ስላለው። በእርግጥ እኛ ጋር ያለው ቅደም ተከተል አሁን ላይ የተዛባ እንደሆነ ቢገባኝም ግን አሁንም መጽሐፍ ቅዱስ በሚያሳየው መንገድ ሰዎች ጌታን ሲቀበሉ መጀመሪያ ዳግም ይወለዳሉ። ከዛ መንፈሳዊ ልጆች መንፈሳዊ ህፃናት ነው የሚሆኑት። ከፈለገው እምነት ለምን አይመጣ? ከፈለገው እምነት ይምጣ። በቃ ዳግም ተወልጃለሁ፣ እዛ ያልነበረውን እዚያ አግኝቻለሁ ህይወት ካለ ዳግም የተወለደው። ስለዚህ ዳግም እንደተወለደ ልጅ የቃሉን ወተት መመኘት፣ የቃሉን ወተት መራ፣ የጌታን ፍቅር ማጣጣም እና በመንፈሳዊ ነገር ስር መስደድ ነው እንጂ ያለበት መስበክ የለበትም። ይህን ስል የተነኩበትን ህይወት ሼር አያደርጉ እያልኩ አይደለሁም። ግን አሁን ላይ የኦዲየንስ ማጣት ከፕሮቴስታንት ወደ ኦርቶዶክስ የሚወስዳቸው ሰዎች አሉ። ህይወትን ሳይሆን ትኩረትን የሚካፈሉ ማለት ነው። አሁንም ልክ የዚህ ወንድም ጉዳይ የህይወት መካፈል ጉዳይ ሳይሆን የትኩረት መካፈል ጉዳይ እንደሆነ ተሰምቶኛል። አሁንም ነግራቸዋለሁ። ለዚህ ነው ቅድም እንደነገርኳቸው ዮናስ ሙሉ በነገራችን ላይ ከዚህ በኋላ ወደ ሌላ ታሪክ ነው የሚሄደው እና እዚሁ ለምን አቤል የፈለግከውን ቶፒክ ትመርጥና በፈለግከው ከፈለክ በፔንቴኮስታል ከፈለክ በካሪዝማቲክ ከፈለክ በኦርቶዶክስ ትምህርት እኔ እናንተ እዚሁ ሲሳይ ቁጭ ባለበት ለምን ዲቤት አንገባ? ጨርሰው። ቀላል ጥያቄ ጨርሰው። አይ ቆይ ችግር የለውም። ለምን አይደለም አሁን እውቀት አለ ቃሉን መጠጣት ምናምን አይደል? ለምን ርዕስ ምረጥና አንተ መዘጋጀት ለአንተ አይጠበቅብኝም። መጽሐፍ ቅዱስ ላይ ነው ዲቤት አልገባም። እውነቴን ነው። ከአዲስ ክርስቲያን ጋር ዲቤት አልገባም። አንተ አዲስ ጴንጤ ነው፣ ከአንተ ጋር ዲቤት አልገባም። ቆይ ክርስቲያን ነህ ግን እስኪ እኔ አንተ ጋር እኔ አዲስ ክርስቲያን ነኝ፣ አንተ ጋር ልመጣ እኔ አንተ ጋር ልመጣ ነው። አሁን ጨርሰው እስኪ ስለ ቤተ እምነት ነገር እስቲ ጨርሰው። ያው የረባ ወሬ ስለማታወራ እየተንቀጠቀጠ ነው እጅ። ጨርሰው። አይ እሺ እኔ የምንቀጠቀጥ ከሆነ ቶፒክ ራስህ ምረጥና ለምንዚህ ጨርሰው እኮ የለ አሁን ጨርሰው። አሁን ሀሳብ አጠምዝዝ። አሁን ወደ ስለ ቪዲዮን ጨርሰው። ኦልሬዲ ስለ ቪዲዮ አይደል እንደጠየቀኝ? ቪዲዮን ጨርሰው። ቪዲዮን እንደጨረስን ሲሶ ራሱ ቶፒክ ይመርጥና እሱ በመረጠው ቶፒክ በፈለገበት ቤት ቪዲዮን ጨርስና ስለ ዲቤት ነው እንደ ተነጋገርነው። ቪዲዮ ላይ ነው ጥያቄ አለ። ቪዲዮን ጨርሰው። ሰሙኝ ተለወጥ ምናምን ብሎ የውሸት ማስመሰሉ ከ8 ወር የዘለለ አልሄደለትም። ስለዚህ እውነተኛ ማንነቱን ጥፍሩ ሲረገጥ መጣ ማለት ነው። ልክ እንደዚሁም ከዚህ በፊት ድኛለሁ ምናምን የሚሉ ሰዎች የሌላውን ቤተ እምነት አታክ ወደ ማድረግ ሌላው አልዳንም ደግሞ ጨርሶ ጠፍቷል ወደሚል አተካራ ውስጥ በአንድ ጊዜ ይገቡና ለሚመለስባቸው አጸፋዊ መልስ የሚሆን መከራን ወይም ባደረጉት በሰጡት ልክ የሚመለሰውን አጸፋዊ ምላሽ
መቋቋም፣ መታገስ፣ ለክርስቶስ ኢየሱስ መሰደም፣ ነቀፌታ መቀበል እንደ ሙሉ ክብር የሚቆጥሩበት አንደርስታንዲንግ ላይ ስለማይደርሱ ተስፋ መቁረጥ ውስጥ፣ ግራ መጋባት ውስጥ ገብተው ከክርስትናቸው ሲያፈገፍጉ ተመልክተናል። የሶሻል ሚዲያዎቹን ክርስቲያንን ባዮችን ነው የምላችሁ። ስለዚህ ይገርሞኛል። ሲጀመር ለሲሳይ በዚህ መጠን እየተስለመለምክ በአንድ ጊዜ ሰባኪ የሆነ የምትነግርበት ምንም ግራውንድ የለም። ቀድናል፣ አዲስ ህይወት አግኝታል። የእውነት እንደ ዳንክ ያሳመንካቸው ሰዎች አሉ። በእርግጥ እዚህ ሚዲያ ላይ የሆነ ሰው አዳንን ለማለት የእኛ እጅ አለበት ለማለት የሚሯሯጡ ሰዎች አሉ እና አሁን እንደ ወንጌል ጠላት ምናምን እንደምታሰቡኝ አንደርስታንድ አደርጋቸዋለሁ። እኔ የክርስቶስ ኢየሱስን ወንጌል ተቃውሜ ጠላት አልሆንበትም። ማስመሰልን፣ ውሸትን፣ ተፈጥሯዊ ማንነትን ያልተከተለ ቅደም ተከተልን ያልተከተለ በአንድ ጊዜ ጉብ ማለትን ግን አጥብቄ ይቃወማለሁ እና ብራዘር ድኛለሁ ምትል ከሆነ ኳስ በመሬት አድርገው፣ ተረጋግ፣ የህይወት ፍሬ ይታይብክ፣ በጽድቅ ተመላለስ፣ እግዚአብሔርን በመፍራት በእውነት ተመላለስ። አንተ ከኦርቶዶክሳዊ ቴዎሎጂ ነው የመጣከው። ገና የፕሮቴስታንቱን ቴዎሎጂ እስክትረዳው ድረስ ምንድነው ፕሮቴስታንቲዝም የሚለውን ነገር አንደርስታንድ እስክታደርግ ድረስ ጊዜ ይወስድብሃል። ገባህ? የሆነ ራሱ እቃ እኮ ውሃ መጠጫ እኮ የሆነ ከለር ያለበት ሽታ ያለበት የሆነ መጠጥ አድርገህበት ሌላ ከለርና መጠጥ ለማድረግ በደንብ መለቅለቅ መታጠብ አለበት እና ምንም ውስጥ ሳይለቀለቅ ሳይታጠብ ወይም ውስጥ ያለው ስህተት ነው ያልከው ነገር ጨርሶ ሳይደፋ አዲሱን ነገር ቀላቅለህበት የማይመስል አይነት ከለር የማይመስል አይነት ጣዕም እያሳየክ ነው እና አታስመስሉ ልላችሁ ፈልጌ ነው። ይመቻችሁ። እሺ እንግዲህ ስለ ቪዲዮ ከጠየቀኝ ስለ ቪዲዮ ክላሪቲ ይስጥ አንድ ከመስጠቱ በፊት ሲሶ በፊት በኋላ ካልክ ይኸውልህ፣ በፊት በኋላ ካልክ አቤል አይዞ አትደንግጥ። አሁን እኔ ፊት ለፊት የመጣሁት ለምን እንደሆነ ታውቃለህ? ውጣ በቃ ወደዚህ። ቆይ አቤል አንዴ ክላሪቲ በጨዋነት እንትን እንበለው። ቆይ አቤል አንዴ ከይከታ ሲጀመር ነገር ያለው እኔ ከአዲስ ጴንጤ ጋር ዲቤት አለ አይደለም። ስለ ቪዲዮ ብቻ ክላሪቲ ትሰጠዋለህ። ምን ይሰማል እሱ እኮ ራስ ገዝ ነው። ከዛ የቤት ውግ ነው፣ የቤት ውግ ስለሆነ በጨዋነት የቤት ውግ ነው። ሁሉም ሰው ማንም ቆይ አንዴ ሰሙ ፕሊዝ። እኔ ምክንያቱም እንትን እንዳለን እንግዲህ እንትን የምትል ከሆነ ወይም ሞዴሬተር ስጠንና እኛም እንድናወራ። እሺ ሰሙ ይኸውልህ፣ አሁን ይኸውልህ እኔ ለምን መሰለህ እኔ አስማች አስፖስብል ለሁላችሁም ፌር ለመሆን ነው የምሞክረው። ሰዎች ለመወያየት በሆነ ርዕስ ላይ ለመወያየት ፈቃደኛ ከሆናችሁ በቪዲዮ ርዕስ ላይ ብቻ ነው። አሁን ሌላ ዲቤት እንግባ፣ ውይይት እንግባ፣ ምናምን ነገር እንግባ የሚለውን ነገር ከማንም ሰው ጋር እንትን አላረግም። ከማንም ሰው ጋር አይ ኖርማሊ ስለዛ አይደለም። አንተ ይሄንን ቪዲዮ እንትን ብላል። ስለ ቪዲዮ ደግሞ አቤላ እድል ይሰጠውና አቤላ ከዛ በኋላ ጥያቄ ይጠይቃል። አቤላ ከምን አንጻር ቪዲዮ እንደሰራ አቤላ ይናገር። እሺ ከገስት ላይ ማንንም ማናችሁ እንዳታወርዱ አደራ። ሞዴሬተር አታወርዱት። በቃ ፈቅጄለታለሁ እኔ ፈቅጄለታለሁ። ሲስ እኔ የገባሁት ቪዲዮ ላሳይ ነው። ጌታን የተቀበለበት አዘጋጅቻለሁ። ስፈልግ ይከፍታለሁ። እኔ ሞዴሬተር በእግዚአብሔር እኔ ልለምናችሁ ደም የፈልጎ ነው የገባው። አታወርዱት። እሺ አቤላ ቀጥል። ሴናን ቪዲዮን ፈልጊው። ኦኬ አግኝቻለሁ። ስለበለና ክፈችው። መጀመሪያ ቪዲዮ ናሳይ። ጌታን ተቀበልክ ያለበት ሲሳይ የሚያወርደኝን ንጠቀዋ፣ ማውረጃውን ንጠቀው። በቃ ጀስት ገባ። በጣም ለአንተ የቅርብ ሰው ነው። ምን እንዳያወርደኝ። እሺ ሲሳይ ይሰማል። ጋር እንጨርስና ሀሳብ ከሚደጋገም ወደ እሱ ሀሳብ እንመጣለን። እሱ የሰራበትን እሱም ደግሞ የራሱን ኤቪደንስ ያቅርብና ሰሙ ለአንተም እድል እሰጥሃለሁ። እኔ በቃ ኦልሬዲ መታችኋል። እንትን አንልም ካላችሁ ግን እተዋለሁ። ግን እንወያያለን ካላችሁ አቤላ ፈቃደኛ ከሆነ ብቻ ነው የሚቀጥለው። መረጃውን ያሳይ። ከዛ
እርሱም ክላሪቲ እስከዛ አንተም ደግሞ ሐሳብን ትሰጣለህ። አቤላ ቪዲዮ መጀመሪያ የሚከፈት እያለ ስለነበር ቪዲዮ ይከፈትና ከዛ ትቀጥላላችሁ። እሺ ጃልሴን አቀጥይ። ኦኬ እሺ። ግን ያው ለመወያየት የቤተክርስቲያንን ትምህርት እንዴት ነው ይቀበላል አይቀበልም የሚለውን ያስብበት። ቪዲዮን ብቻ ወደ ቪዲዮ ብቻ ውይይቱን ተውትና ቪዲዮ ብቻ። በደል ኃጢአቴን ሁሉ ይቅር በለኝ፣ በደል ኃጢአቴን ሁሉ ይቅር በለኝ፣ ልጅህ አድርገህ ተቀበለኝ፣ ልጅህ አድርገህ ተቀበለኝ። ስሜን በሕይወት መጽሐፍ ላይ ጻፈው፣ ስሜን በሕይወት መጽሐፍ ላይ ጻፈው። ጌታ ሆይ ባውቅም በድፍረት ባላውቅም በስተት የበደልኩም በደልና ኃጢአት በልጅ በክርስቶስ ኢየሱስ ደም ይቅር በለኝ። አባቱ ነኝ ለቅዱስ ቃልህ። ሲስ ምንድን ነው የምታደርገው? ግን በጌታ ሲሳይ ምንድን ነው የምታደርገው? ኖ ፕሊዝ ሚውት አድርጊ። ዝም በይ። ሰው ጌታን ያገኘበትን ነገር ለቀልድ እንዲሰማ ነው የምታደርገው። ዝም በይ። ሊያን አውርዷል። እሺ ምን ያስፈልግሻል? ቀጥይ። ከዛሬ ቀን ጀምሮ ኢየሱስ ክርስቶስ የሕይወቴ አዳኝ፣ የሕይወቴ ንጉሥ አድርጌ በፍጹም ልቤ አምኜ ፍጹም ልቤ ተቀብያለሁ። በኢየሱስ ክርስቶስ ስም አሜን። ሲስ ይኸው ሰሙ ወንድማችን። እሺ ቴንክ ዩ። አቤላ ይቀጥል። በቃ አቤላ ማንም ሰው ጣልቃ እንዳይገባበት አቤላ ይቀጥል። እዚህ ቦታ ላይ ሁላችንም ያየ ነው። በነገር ላይ እኔ ቪዲዮ ላይ ተናግሬያለሁ። ጌታን ተቀበልኩ ምናምን ባልከው ጉዳይ ላይ ምንም እንትን የለኝም፣ መብት ነው። አንድ ሰው ኦርቶዶክስ መሆን ይችላል፣ ፕሮቴስታንት መሆን ይችላል። የምርጫ ህይወት የምርጫ ጉዳይ ነው። እኔ አይደለም አንተን ደሜ እንኳን ኦርቶዶክስ ሆንኩ ባለ ጊዜ ላይ ገጀራ ምናምን ድንጋይ አንስተው ሂድበት ምናምን ብለው ጠላት እንደሆኑበት ሰው ጠላት አልሆንኩበትም። ምክንያቱም ህይወት የምርጫ ጉዳይ ነው። ሰው የወደደውን መምረጥ ይችላል። እዚህ ጋር እየተወራ ያለው ግን ምንድን ነው? አሁን ጌታን በምን አወክ ባልከኝ፣ ይኸው ጌታን የተቀበልከው እዚህ ነው፣ ወይም ደግመን የተቀበልከው እየገረብክ ነው ማለት ነው። አይም ሶሪ ስለ ቃላቴ። ከዚህ በፊት ተቀብዬ ነበር ካልክ በአደባባይ ያደረግከው የማስመሰል ወይም ደግሞ በቃ ለሶሻል ሚዲያ ግብአት ነው እንጂ የእውነት አይደለም ማለት ነው። ካልሆነ የእውነት ከሆነ ደግሞ ያን ቀን ነው ጌታን የተቀበልከው። ስለዚህ ምን ማለት ነው? አዲስ ክርስቲያን ነህ ማለት ነው። ለፕሮቴስታንቱ ዓለም አዲስ ክርስቲያን ነህ። አዲስ ክርስቲያን ደግሞ ዳግም ተወልዷል። ይሄ የፕሮቴስታንቱ እሳቤ ነው። ዳግም ተወልደሃል። በክርስቶስ ኢየሱስ ስታምን ዳግም ተወልደሃል። ዳግም ስትወለድ ደግሞ መንፈሳዊ ነገር፣ ምናልባት ቋንቋዎች ታውቃለህ፣ የሆነ መጽሐፍ ቅዱሳዊ መረዳት አለ። መጽሐፍ ቅዱሳዊ መረዳትም የተለያየውም ነገርም ቢሆን ኦርቶዶክሳዊ እንጂ የፕሮቴስታንት አይደለም። ስለዚህ እንደ አንድ ቤተ ክርስቲያን ሄደክ ተይዘክ ደህንነት ተምረክ ደቀ መዝሙር ተምረክ የክትትል ትምህርት ተምረህ ቆይተህ ተጠምቀህ ቆይተህ ነው ከዛ በኋላ ወደ አገልግሎት የአገልግሎት ትምህርት የምትማረው። አለቀ። ያንን ፕሮሲጀር ያልተከተሉ ሰዎች እኔ ቶሎ በሚነሳ ንፋስ ወደኋላ ሲመለሱ አይቻለሁ። ከጊዜው ጋር ተገናኝቶ ዮናስ ሙሉነህ ምስክራችን። ዮናስ ሙሉነህ 8 ወር እውነተኛ ክርስቲያን ለመምሰል አስመሰለ። ግን የምር ስላልተለወጠ የምር ጌታ ውስጡን ስላልነካው ጥፍሩን ሲረግጡት ማንነቱ ተገለጠ። ስለዚህ እዚህ ጋር ወንጌል ስላለመቀበል ምናምን አይደለም እና እየተጋጋጥክ እያየውክ ስለነበረ ነው እየገሰጽኩክ ያለሁት። ምን እየተጋጋጥክ የእውነት ያልተለወጠ ማንነትህን የተለወጠ በሚመስል አስመሳይነት ውስጥ ብዙዎች እንደሚያደርጉት እየተጋጋጥክ ነው።
ክርስትና ህይወት ነው። ከኢየሱስ ጋር የነበሩት 3 ዓመት ተኩል የነበሩት ሐዋርያት ከፍርሃት አልተለወጡም። ኢየሱስ ራሱ አስተምሯቸው ኢየሱስን ገረድ ፊት ከመካድ የተለወጠ ልብ አልነበረውም ጴጥሮስ። ለምን? 3 ዓመት ተኩል ከኢየሱስ ጋር እኮ ተምሯል። ሌሎቹ ወደ ስራቸው ተመልሰዋል። ኢየሱስ ሲሰቀል ሌሎቹ ኢየሱስ ክርስቶስን አናቀውም ብለው ተመልሰው ትተውት ሄደዋል። ይህ ምንድን ነው የሚያሳየው? ኢየሱስ ስላስተማራቸው ራሱ ጌታ የትምህርቱ ምንጭ የትምህርቱ መሰረት አስተምሯቸው እነዛ ሰዎች በመንፈስ ቅዱስ ስላልተጠመቁ ስላልተነኩ አልተለወጡም ነበረ። ክርስትና አስማት አይደለም እያልኩ ነው። በአንድ ጊዜ ልውጥ ብሎ ሰው በአንድ ጊዜ አስማተኛ፣ ተሳዳቢ በአንድ ጊዜ የማይሳደብ፣ ተራጋሚ በአንድ ጊዜ የማይራገም አይደለም የሚሆነው። አዎ እግዚአብሔር ይለውጣል። በለውጥ አምናለሁ። በሚቀየር እግዚአብሔር አምናለሁ። ግን አሁን እያደረክ ያለው በጣም መንገድን የሚያረዝም የማስመሰልን መንገድ ነው እየሄድክ ያለው። ይሄ አርቲፊሻል አበባነት ነው። ስለዚህ እዚህ ቪዲዮ ላይ ባለፈው ሲስጋ ገብተ ድምፅህን እየቀየርክ አንዴ እንደሚያለቅስ ሰው፣ ሌላ ጊዜ እንደሚስቅ ሰው፣ ሌላ ጊዜ እንደተቆጣ ሰው ወደዛ ወደዚህ ያደረክ የምትናገርበት የንግግር መንገድ ትክክለኛ የተለወጠ። ምክንያቱም ከዱርይነት ስትመጣ ያስቸግራል ህይወት መንገድ ስለሆነ። ስለዚህ በጊዜ ሂደት ነገርህን አድርግ። ክርስትና ሂደት ነው፣ መንገድ ነው እያልኩህ ያለሁት። ለዚህ ምን የሚል ጥቅስ ጠቅሼልሃለሁ? ተንኮል የሌለበትን የቃሉን ወተት ተመኙ ይላል። እናንተ ብዙ ምነግራችሁ ሚስጥር ነበረኝ። ሐዋርያው ጳውሎስ ለቆሮንቶስ ሰዎች በጻፈላቸው መልእክት ብዙ ምነግራችሁ ሚስጥራት ነበረኝ፣ ብዙ ነገር ነበረኝ። ነገር ግን እናንተ አሁን ድረስ ወተት ስለምትጋጡ ሚስጥር የሆነውን ነገር አልነግራችሁም። ጳውሎስ ነው ያለው። የወተት ስቴጅ አለ፣ የአጥንት ስቴጅ አለ። አጥንት ወደ መጋጥ የሚደረስበት ስቴጅ አለ። እኔ አሁን አንተ ኦርቶዶክስ እያለክ በጣም ብዙ ነገር እንደምታብራራ እንደምታወራ መንፈሳዊ ቃላቶች እንደሞሉ አውቃለሁ። እነዛን ቃላቶች አምጥተህ ፕሮቴስታንቲዝም ውስጥ ብትከታቸው ግን ባዶ ቃላቶች ናቸው የሚሆኑት። አሁን ዙሪያክን ያሉት የሚደግፉክ በልበል የሚሉክ ልክ ነህ የሚሉክ ሰዎች በእኛ ተደረገ የሚል ማጫጫህ እያደረጉ እንጂ ለህይወት የሚሆን ነገር እየሰጡ አይደለም። ለዚህ ነው ዮናስ ሙሉነህ ተለወጠ ሲባል ተክተልትለው ገዝተ ላይ ገቡ፣ ተክተልትለው አስገቡት። አሁን ወንጌል ባናቱ ይዘግዘግ ሲል ሄደው ጌታ መሐሪ ነው ምናምን አሉ። የእውነት መሐሪም አይደሉም ሰዎቹ፣ የእውነት ምህረት የሚያደርጉም አይደሉም። ደግሞ የእውነትም ስለ ምህረት የሚያውቁ አይደሉም እነዛ ሰዎች። ነገር ግን የራሳቸውን ነገር ለማስቀጠል በእኛ ነው እንዴት ተደረገው ለማለት ደግሞ ሚዲያ ግልጥ ነው፣ እናውቀዋለን እንዴት እንደሆነ። የተነካ ሰው እንዴት እንደሚለወጥ አውቃለሁ እኔ፣ ምክንያቱም እኔ ተነክቼ ስለማውቅ። ስለዚህ እየሄድክበት ያለው መንገድ ትክክለኛ መንገድ አይደለም። መንገድ ምል ፕሮቴስታንቱን አይደለም አካሄዱ። በልህ ሃይማኖት አይቀየርም። በንዴት በቁጣ ሃይማኖት አይቀየርም። ሰዎችን ለማበሳጨት በሆነ ጎን ሃይማኖት አይቀየርም። ያ ካልሆነ ቀን ይገልጠዋል። የዛን ጊዜም ብያቸዋለሁ። በዮናስ ሙሉነህ ጊዜ የተቀበለበት ቦታ የተቀበለበት መንገድ ልክ አይደለም። ይሄን ነገር ተመልከቱት። ዛሬ ካልሰደብከኝማ ለምን ነገ እውነት እሆናለሁ? ዛሬ እኮ የወንጌል ጠላት እንደሚሉኝ እኮ ሰዎች ቪዲዮ ላይ ነግሬሃለሁ። የወንጌል ጠላትነት አለ። እኔ ሰው ዳግመኛ እንዲወለድ እፈልጋለሁ። ሰዎች በክርስቶስ አምነው እንዲድኑ እፈልጋለሁ። አንተ ግን ከክርስትና ወደ ክርስትና ነው የመጣከው። ሲጀመር የሆኑ ሰዎች ይሄን ለፖለቲካ እንደሚጠቀሙት እያወቅኩ ነው ማወራው። ከክርስትና ወደ ክርስትና ነው የመጣከው። ኢየሱስ ክርስቶስ ጌታ እንዳልሆነ የምታመን ኦርቶዶክስን ከሆነ ጥለህ የመጣው ትነግረኛለህ አንተ ራስህ። ስለዚህ ውይይት ዲቤት ምናምን የምትለውን በእኔ ቋንቋ አንተ ፕሮቴስታንት ነህ፣ እነ ቀለሙ ወርቅ አይተንፍሱ ገዝተ ላይ ነው ጌታን የተቀበልከው፣ ገና መንፈሳዊ ልጅ ነህ። እኔ ከአዳዲስ ክርስቲያን ጋር ዲቤት አልገባም። ሲጀመር የዲቤትም ሰው አይደለሁም። ከዚህ በፊትም ታውቃለች። የፍርሃት ጉዳይ የድፍረት ጉዳይ አይደለም። ሁሉም ሰው ዲቤት ማድረግ አለበት ብዬ አላምንም። ለዛ ነው የሚጋጋጡት ሰዎች የሚያሳዝኑ። እኔ የዲቤት አክተር ነኝ። እኔ ሁሉንም በዲቤት ዘርጌዋለሁ። እኔ በዲቤት ሁሉም መንጋጭላቸውን ብያቸዋለሁ ብዬ ማቀበት ሀሳብ ካለ ታመጣለህ። ኦርቶዶክስ ሆነ እንኳን በዛ ጊዜ ስትሳደብ፣ ስትናገር፣ ስትዛለፍ ስለማቅ ዲቤት ጠርተኸኝ ታውቃለህ እኮ። ምንድን ነው ያልኩህ? ከዛን ጊዜ በሞት ይቀየርልኝ ነው ያልኩህ። ለምን እኔ ከሚሳደብ ከሚራገም ከምንም ጋር
ገብቼ እውቀት መለካካበት ልክ የለኝ አለቀ። ስለዚህ ቪዲዮ ላይ ያልኩ ያለሁት ለመመስከር ትችላለህ። እንዲህ ተነክቻለሁ እንዲህ ተለውጫለሁ ማለት መብት ነው። አይነ ስውሩን ሰው ማስታወስ ነው። እሱንም መጥቀስ እችላለሁ። ዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ ያለ አይነ ስውሩ ሰው ኢየሱስን እኮ አላየው። አይነ ስውር እያለ በምራቁን መሬት ላይ እንትፍ ብሎ አይኑን በጭቃ ቀብቶት ሴሌውም ሄደ ታጠብሎታል። ኢየሱስን በአይኑ አላየውም ሰውየው። ኢየሱስ እንደፈወሰው ግን እዛ ምኩራብ ያሉ ሰዎች መጥተው ሲጠይቁት፣ መቅደስ ያሉ ሰዎች መጥተው ሲጠይቁት ኃጢአተኛ እንደሆነ እናውቃለን እግዚአብሔርን የፈወሰ ሲሉት፣ አይደለም በእናንተ ትምህርት ኃጢአተኛ የሆነን ሰው ጸሎት እግዚአብሔር አይሰማም፣ ይህ ሰው ጻድቅ ነው ብሎ ስለ ኢየሱስ መሰከረ። ጴጥሮስ እንደሚመሰክረው አይደለም የመሰከረው፣ ስለተደረገለት ነገር አወራ። ስለተደረገለት ነገር እንድታወራ መብትክ ነው። ስለተነካክበት መነካት ማውራት መብት ነው። እዛም ቪዲዮ ላይ ስለተነካህበት ስለተደረገለት ነገር አታውራ አላልኩ፣ አፍን ዝጋ አላልኩ። ግን ደርሰ እንደው መንፈስ ቅዱስ ነው በአንተ የተናገረው ሲሉ ሰምቻለሁ። እነዚህ ሰዎች ወደ ስህተት ነው የሚከቱክ። መንፈስ ቅዱስ ነው በአንተ ጌታን የተናገረው ምናምን የሚሉ ጭራሽ አይደለም። ይሄ የምታየው የጊዜ ሞቅታ ያልፋል። ይሄን ደግሞ ምልክ ሁሉም ቤተ እምነት ላይ ነው። ኦርቶዶክስ እኔ ዛሬ ብሆን አንበሳ ይወርድልኛል፣ ነብር ይወርድልኛል፣ ኮከብ ይወርድልኛል፣ ጅራታም ኮከብ ይወርድልኛል። ነገ ሁሉም ሰው እኔ ህይወቱ አካል አይደለም። ዛሬ ደስታውን ሊገልጽ ይችላል ሰው። ዛሬ ደስ ብሎት ሰፖርት ሊያደርገኝ ይችላል ሰው። እድሜ ልኩን ግን ከኔ ጋር ተጣብቆ አንበሳ ሲያወርድ የሚኖር ሰው የለም። የራሱ ህይወት አለው ሰው። ሲተውኝ ጊዜ ጌታ ላይ ካልተጣበቅኩ ግን ሸርተት እላለሁ፣ ወድቃለሁ። አሁን የተደረገልህ አቀባበል ምናልባት የተደሰቱ ሰዎች አቀባበል ሊሆን ይችላል። ነገ መከራው፣ ነገ ስደቱ፣ ነገ ዘለፋው፣ ነገ ውድቀቱ፣ ነገ ጦርነቱ፣ ነገ ብቸኝነቱ፣ ነገ እንትኑ ግራ መጋባቱ ላይ ትወድቃለህ። የምር ኢየሱስን ይዘህ ካልሆነ እንደ ኦርቶዶክስ የምጠፋበት ትምህርት ነው የነበረው። ወደ ፕሮቴስታንት ስመጣ የድህነት ትምህርት አግኝቻለሁ ብለህ እርግጠኛ ካልሆንክ የሆነ ሰው ለመጉዳት ብለህ ከሆነ የመጣኸው፣ አሁንም ይሄን ነው እየተናገርኩ ያለሁት ቪዲዮ ላይ። እንደዛ ከሆነ የመጣኸው ስጦታው ሲያልቅ አጀባው ሲያልቅ በቃ ጨረስኩ። ያንን ልነግርህ ነው በቪዲዮ ያንን ነው የነገርኩ ያለሁት። ለሶስተኛ ጊዜ እየሰማሁት ነው ይሄን ሴንቴንስ እና እንዳወራ እድል ስጠኝ። የምሰማ ከሆነ ከዚህ በኋላም ረጅም ሰዓት ልታወራ ስለምችል በቀጥል። እሺ መናገር ትችላለህ። ቪዲዮ ኮንሰፕቱ ይሄ ነው። ኦኬ እሺ፣ ሚውት አድርገው። ሰማሁህ። በቃ ብዙ አውርተሃልና ስለሰማሁህ አሁን ሚውት አድርግልን። በነገራችን ላይ ከዱርዬነት ህይወት ላልከው ከዚህ ልጀምርና አታቀኝም። ምናልባት ከዱርዬነት ህይወት ወጥተህ ሊሆን ይችላል። የዱርዬነት ህይወትን እኔ አላውቀውም። አንተ ያለፍክበት ትራክ ያ ሊሆን ይችላል። ስለማታውቀው ሰው ቁጭ ብለህ ባታወራ ደስ ይላል። ይቅርታ ዱርዬነት ላይ ብያለሁ እንዴ? ያላልኩትም ስለማታስተውል እኮ ነው የምትናገረውን ነገር። አንዴ ሚውት አድርግ። ያልከውን ነገር ነው ሜንሽን እያደረኩ የምጀምርልህ እና እኔ እንደዛ እንዳልኩ አላውቅም። እሺ ለማንኛውም ዝም ብዬ እንደሰማሁ ስማ። አይዞህ ነገ ይለጥፉልሃል። ያው ጓደኞች ራሳቸው ነው የሚለጥፉልህ። መጀመሪያ ብሰል። እኔ በሐሳብ ለማን ምን አይነት ሐሳብ ነው ማስተላልፈው የሚለውን ነገር በብስለት ብታወራ ፐርሰናል እንደዚህ ጩቤ መወራወር ከጀመርክ እኔ ብሰል ምናምን ጥሬውን ምናምን ማለት ከጀመርክ አንደማመጥም። ብሰል ምናምን ፖይንቱ ላይ አሁን ይኸውልህ ሐሳቡ እኔ አንተ ብሰል ምናምን አላልኩም። ኖ እኔ ምን እንደማወራ ማቀ ሰው ነኝ። አንዴ ታስደርግልኛለህ። ሰሙ ሐሳቡ ላይ ብቻ የቪዲዮ ሐሳቡ ላይ ብቻ እኔ ሐሳብ ሲጀመር ሲስ እኔ እንድትመራኝ አልፈልግም። ራሴን ምመራ አይነት ሰው ስለሆንኩ ምን እንደማወራ ማቅ ሰው ስለሆንኩ እኮ ፐርሰናል አታርገው ነው። ፐርሰናሊ እየመጣ ሲያወራ ምንም አላስቆምከውም። ስለዚህ ፐርሰናል የሆነ ነገር አይደለም። የነገረኝን የተናገረኝን ነው የምመልስለት። ምክንያቱም አንዳንድ ሰው በልኩ ካላወራህለት ስለማይገባ ነው። በዘጎም መከራ ነው። እሺ ለምን ቅድም ያን ሁሉ ሲናገር ጀስት እየሰማሁ አልነበር እንዴ? እሺ ተናገር። ሰሙ በቃ እሺ ተናገር። ሰሙ ተናገር። እሺ አቤላ በቃ በኔ ዝም ብዬ ነው አይደል የሰማሁት? እሺ ተናገር።
እሺ በነገራችን ላይ ብስለት ይጠይቃል። አንዳንዴ ሰውንም ለመተቸት ክሪቲሲዝም ብስለት ነው። በነገራችን ላይ ሰውን ክሪቲሳይዝ ማድረግ ብስለትን ይጠይቃል። የአእምሮ ማቹሪቲን ይጠይቃል። ከምን አንጻር መሰለህ ይሄ ነገር እየተባለ ያለው? ለምንድን ነው? እኔ አንድ ጥያቄ አሁንም ጥያቄውን ለራሱ እንዲመልስ ነገ ኦርቶዶክስ ሆኖ አገኘዋለሁ ብዬ ተስፋ አደርጋለሁ። ኦርቶዶክስ ጋር መዳን አለ ብለህ ካመንክ ለምን ኦርቶዶክስ አልሆንክም? እስካሁን ለምን አልሆንክም? ለምን ኦርቶዶክስ አትሆንም? ይህን ጥያቄ መልስ። ከዚህም ከዛም እንትን ከምትል ለምን ኦርቶዶክስ አትሆንም? ኦርቶዶክስ ማትሆነው ምክንያቱም ከዚህም ትቆርሳለህ ከዛም ስለምትቆርስ ነው። በአንድ አፈ በሁለት እጅ ለመጉረስ ስለምትጥር ነው። ኧረ ወደዚህ ሄድ እባክህ። እውነት ኦርቶዶክስ ድናለች? እስኪ ኦርቶዶክስ ሞዴሬተርነቱ ውሰደው። እኔ እንደዛ ነው መስማት አልችልም። ምኑ ባለጌ ነው በመድኃኒዓለም ስም። በጣም ጨዋ ስለሆንኩ ነው። ከዚህም ከዛም ትቆርሳለህ ይላል። ኧረ እዛው ለመቁረስ ከሆነ ሄድከው ራስህን ቻል። መናገር እኮ ስለማልችል አይደለም አልናገረው። እንዴት ያጠውላል? እናት የሚያወራዋል። እውነቴን ነው። ሲሳራል ቆረሴና እንደ እኔ ኦርቶዶክስ ጓደኛ እንኳን የለኝም እንኳን ሊቆርሱልኝ። እዚህ ጊፍት ሲሰጡኝ ምናምን ካሳ እኔ ሰው ለማስደሰት አላወራም። ሪያሊቲው ነው ማወራልህ። እኔ ማንም ሰው ወዳጅም ተከታይም እንዲሆን አልፈልግም። እኔ ጠይቄም አላቅም። ኦርቶዶክስን ለማስደሰት ይመስላል አንዳንድ ሰው ማወራው። ጭራሽ ኦርቶዶክሳውያን እውነት ከሆነ የሚያስደስታቸው ይደሰቱ። እኔ እነሱን ለማስተሳዘን ፐርፐዝ ላይ አልሄድም። እኔ እናንተ ፕሮቴስታንቶችም አትሰሙኝም እንጂ ላሳዝናችሁ እየሄድኩ አይደለም። ሪያሊቲውን የነገርኳችሁ። ዛሬ ይሄን ልጅ አሟሙቃችሁት ነገ ብቻውን ሲቀር ፈተና ውስጥ ትጥሉታላችሁ። እና አሁንም ጉዳዩ ይኸውላችሁ፣ ቲክቶክ የዚህ ነገር በጣም ሰለባ ነው። አቡና ጀግና፣ ሰሙ ጀግና፣ ምንም ጀግና አይደለንም። እውነቱን ልንገራችሁ፣ ምናችንም ጀግና አይደለም። በቃ እኛ ኢየሱስ ላይ ጥገኝነት የምንጠይቀው ጀግናችን እሱ ስለሆነ ነው። መዳኛችን እሱ ስለሆነ በቃ ጥገኞች ነን። የጌታ ጥገኞች ነን። ማናችንም ምንም አይደለንም። እና እንትን የሚመስላችሁ ሰዎች አሉ። አንዳንዶቻችሁ እኮ ኮመንታችሁ የባለፈው ኮመንታችሁ ሰሙ ላይ የጻፋችሁት ኮመንት እኮ ወደ ላይ ወጥቶ ራሱ አላለቀ። ሳምንት እኮ አልሞላውም ልጁ ወደ ላይ ወጥቶ አላለቀም ኮመንታችሁ። ታውቃለህ፣ ሰሙ ጀግና ይላሉ። አፈር ብላ ባሉት ኮመንት ማለት እና ትንሽ ዘግ እንትን በሉ እዩት እንጂ ነገሩን ራሱ ትክክል ይሁን አይሁን ራሱ እርግጠኛ ነው። ሳምንት አልሞላው። እውነቴን እኮ ነው ሲስዬ። እኔ መጽሐፍ ቅዱስ አዲስ ክርስቲያን አይሁን ይላል ራሱ ለሹመት አለቀልኝ ይላል አይሲስ። አቤላ ቀጥላ ባይዘው ሌሎችም እኔ ቪዲዮን ሰምቼዋለሁ። እውነት ፌር ለመሆን አቤላ ያለው ከኦርቶዶክስም ወደ ፕሮቴስታንትም ከፕሮቴስታንትም ወደ ኦርቶዶክስ የምትሄዱ ሰዎች ጊዜ ውሰዱ ነው እንጂ ሌላ ክፋት እኮ አይደለም እኮ። እንዲህ እኔ እመሰክራለሁ እኮ በደሜ እኮ የተከራከረው ራሱ እኮ አቤላ እኮ ሆኖ ለደምሮ ራሱ የተከራከረው እኮ ኮሜንት ወደ ላይ ሄዶ አላለቀም። የምሬ ሲሳይ ይሄ ክርስትና መበሻሸቂያ አይደለም። እውነት ልንገርህ፣ እውነቴን ነው ሲሲ፣ መበሻሸቂያ አይደለም። እኔ አሁን እንደው የእውነት የፕሮቴስታንት መንገድ አያስኬድም የኦርቶዶክስ መንገድ ነው ወደ ዘላለም ሕይወት የሚሰጠው ብዬ ካመንኩኝ እዚህ ያላችሁትን ለማናደድ ለምንድን ነው የማደርገው ነው። በቃ ሄዳለሁ፣ በቃ አለቀ። ቲክቶክ ላይ ራሱ እንደዚህ ነጠላ አድርጌ ምናምን አልመጣም። የህይወት ጉዳይ ከሆነ እውነቱን ልንገራችሁ፣ የህይወት ጉዳይ ከሆነ እንዴ እኛ እኮ ሀዘናቸውን ቀብር ድረሱልኝ ቲክቶክ ላይ፣ ሰርጋቸውን ቲክቶክ ላይ፣
ገባ? ሁሉንም ነገራቸውን ቲክቶክ ላይ የሚያደርጉ ሰዎች እኮ ነው ህይወታችንን እየበጠበጡት ያሉት እኮ እንዴ። ደህንነት የሚማሩት ቲክቶክ ላይ እና ይሄ ልክ አይደለም። ቤተክርስቲያን መሬት ላይ ነው ያለችው። ቲክቶክ ላይ ቤተክርስቲያን የለም። በቃ ጌታን አግኝታል፣ ሂድና ደህንነት ተማር። ደህንነት ሂድና ተማር። ከዛ በኋላ የእውነት ክርስትና ከሆነ የገባህ በህይወት ተገለጥ።